ቅድስቴ በስተመጨረሻ ከእናቷ ጋር ገጠር ተገናኘች። መድብል እንግዲህ ቅድስትን ቃል በገባላት መሰረት ወደ ገጠር ህይወትን አንድ ሁለት እያለች አዲስ ህይወት መጀመሯንም እያየን እንገኛለን። የቅድስት እናት እጅግ በጣም ደስ ብሏት የገጠር ሰው እንግዳ አቀባበል ወጧን እየሰራችና ጉድ ጉድ እያለች ትገኛለች። ብሩክ ተከትሎ ሂዶ መድብልን ወንድሜ ባክህ አንተ እንኳን እንድትረዳኝ እፈልጋለሁ። እኔ ምንም ቢሆን ምንም መቼም ቢሆን ይሄን ነገር በፍጹም እንደማላደርገውና ከቅድስት ተለይቼ ኑሬ በፍጹም ደስተኛ እንደማልሆን ታውቀዋለህ። ስለዚህ እባክህ እንድትረዳኝ እፈልጋለሁ። ለተፈጠረው ነገርም በሙሉ በጣም ይቅርታ። እኔ እኮ ቅድስቴን ጠልቻት ሳይሆን ያደረኩት ከባድና አደገኛ ነገር ምን መሰለህ ብሎ ሲለው፣ እንግዲያስ ምንድን ነው እስቲ ንገረኝ ብሎ ሲጠይቀው እጅጉን በጣም ግራ ተጋባና እባክህ ይቅር በለኝ፣ እኔ ቅድስትን አጥቼ መኖር አልፈልግም። ማህሌትን ለማሳሳትና ማህሌት ይሄንን ነገር አምና ተቀብላ ብሩክ ይወደኛል፣ ያፈቅረኛል፣ ለእኔ ስሜት አለው ብላ ለዝናም ሆነ ለካሌብ ሞሴሳ እያንዳንዱ ያሰበችውን ነገር በይፋ አጋልጣ እንድትሰጠን ስለፈለግኩ ነው ብሎ ተናገረ። ብሩክ ልመንህ፣ ቅድስት እኮ አንተን ብላ ነው እዚህ ተቆራምዳና ተቸግራ ያለችው። ስለዚህ ምንም ቢሆን ምንም እሷን ልንረዳት ይገባል። እንዴት እየተጫወክ በሰው ህይወት ላይ እንዴት ብዬ ልመንህ ብሎ ሲለው፣ አታስብ ወንድሜ፣ ይሄ ኃላፊነትና ለእኔ ስጠኝ። እኔ እኮ ያለ ቅድስት ምሳሌ ሰው የምትሆን አይመስለኝም። እንደው ቢያንስ ቅድስት ለእኔ የከፈለችውን ዋጋና መስዋዕትነት በቀላል የምረሳ ይመስልሃል እንዴ ብሎ አለው። መድብልም ብሩክ እውነትህን ከሆነ እኔው ራሴ ገጠር ይዣት እንደመጣሁኝ ከቤተሰቦቿ ጋር ናፍቆቷን ታውጣና አንተንም ደግሞ ችግሮቹን ፈተን ይህን ነገር ማሳመን አለብን። ቅድስት እኮ እዛ ቤት እየተቀጠለችና እየተንገበገበች ያለችው ለፍቅር ብላ ነው። ይህም መረዳት መቻል አለብህ። እንደ ቀላል ዝም እንድትለው አልፈልግም አለና ልኩን ሲነግረው፣ እሺ በቃ ወንድሜ፣ ቅድስት ምንም ቢሆን እዚህ እንድትኖር አልፈልግም። እንድትኖር የምፈልገው ለእኔ ሚስት ሆና በክብር እዚህ ቤት መተን ሽምግልና ለመላክ ብቻ ነው ብሎ ሲለው እጅጉን በጣም አዘነና ቅድስትን በተፈጠረው ነገር ልቧ ተሰብሯል። ጋሼ ላደረግልኝ መልካም ነገሮች አመሰግናለሁ። ካሁን በኋላ እኔ እናንተ ግን በምንም አይነት ሁኔታ ላስፈልግህና በምንም አይነት ሁኔታ ላንተ ልጠቅምህ የምችል ሰው አይደለሁም። ስለዚህ አትከተሉኝ፣ እኔ ራሴን ህይወት ልኖርበት፣ የሚወዱኝ የሚያስቡኝ፣ እንዲሁም ደግሞ እኔ ራሴ የምፈልገው ትዳር ይኖረኛል። ምን አይነት ጉድ ነው እንዴ? ይህን ያክል ወንድ አጣሁ መሰለው እንዴ? ስላፈቀርኩትና ስለወደድኩት ለማህሌት ክብርና ለማህሌት ብሎ እንደዛ ከቤት ውጭ ይለኛል ብዬ በፍጹም ያሰብኩት ነገር የለም። ምንም ቢሆን እኮ እኔ ለጋሼ ዋጋና መስዋዕትነት ከፍያለሁ። ልጁን እንደ ልጅ አድርጌ አሳድጊያለሁ። ብዙ ነገር ለፍቻለሁ። መድብል ላንተ መዘርዘር አይጠበቅብኝም። ካሁን በኋላ ግን በማህሌት ስቃጠልና ስነድ አልኖርም ብላ ነገረችው። ሰላም ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱኝ መልካምና ብርቅ ቤተሰቦች ከልብ አመሰግናለሁ። የብሩኬ ጥጋብ ምን ይባላል? ለልጁ መስዋዕትነት የከፈለችውን እሱ ከዛሬ ከነገ ካለበት ችግር ላይ ይወጣል ላይወጣም እያለች እንደዛ ራሷንና ህይወቷን ሽጣ ክብሯ ሳይቀር ሽጣ ለምሳሌ ገንዘብ ልትሰጥ የነበረች ጀግና ዛሬ ላይ እንደዚህ በብሩኬ መሰቃየቷ በጣም ያሳፍራል።
ቅድስትን በተደጋጋሚ ለማሳቀቅና እንዲሁም ደግሞ እሷን ሌላ ችግር ውስጥ ለማስገባት የማትፈነቅለው ድንጋይ የለም። ይቺ አደገኛና ከባድ ማህሌት ማለት ነው። ስሚ ቅድስት፣ የመጣሽበትንና ሰው የራሱን ህይወት እስኪረሳ በጣም ያስጠላኛል። አንቺ ደግሞ ምንም ቢሆን ምንም እንደዚህ አይነት ነገሮችን እጅግ በጣም ይደብራል። ከአሁን በኋላ በተቻለሽ መጠን በሰራተኝነት መልኩ የምትቆይ ከሆነ ደስ ይላል። አለዛ ከሰው ባል እራቂ። ብሩኬ እኔን አስረግዞኛል፣ በአይንሽ ደግሞ የተሻል አብረን ተኝተን እሰው ባል ላይ ለምንድን ነው የምትንጠለጠዩ? በጣም ታሳፍሪያለሽ፣ ክብረ ቢስ ወራዳነሽ እያለች ስትፈታተናት ቅድስትም ትዕግስቷን መቆጣጠር አቃታትና እየበረረች አንገቷን ይዛ እየገፋች ከዛ ቦታ ላይ ስታስወጣት ብሩኬም ከስራ ቆይቶ መጥቶ ነበርና ገፍትራ ስታፈርጣት ደነገጠ። ቅድስት በጣም ባለጌ ሰው ነሽ፣ እንዴት ማህሌትን ትገፊያታለሽ? ቢያንስ እንደ ሰራተኛ ባትታዘዣት ባታከብሪያት። ለኔ እኮ እጅግ በጣም ድንቅና ጥሩ ሚስት የነበረች። አንቺ ደግሞ ይህ ሁላ ያደረግሽው ነገር ዋጋ እያስከፈለሽ ነው። ለምን? እንዴት እንደዚህ ሊሆን ይችላል? እያለ ሲጠይቃት ብሩኬም መድብልም እረፍት ላድርግ ብሎ ገብቶ ነበርና ከምኝታ ቤቱ ወደ ሳሎን ሲመጣ እየተፈጠረ ያለውን ጦርነት ማመን አቃተውና ቆይ ምን ሆናችሁ ነው አለና ማህሌትን ገደፍ አድርጎ ሲያነሳት ማህሌትም ሰውነቱ እንደደቀቀና እንደተበላሸ ሰው ለጥ ብላ ቀረች። ከዛ ቅድስት ለምን እንደዛ አደረግሽ? ብዙ ነገር ተነጋግረን ብዙ ነገር አውርተን ይሄንን ነገር ማበላሸት የለብሽም ነበር። የምር ቅድስት እኔ ካንቺ አልጠብቅም ብሎ ሲላት አሁንም ልክ እንዳልሆነች ገባትና እንዴ ቆይ ጋሼ የምርህን ነው እንዴ እኔን እየተቆጣኸኝ ያለው ብላ ስትለው አዎ ምንም ቢሆን እንደዚህ ማድረግ የለብሽም እንዴ ነውር እኮ ነው ይሄ ከአንድ ሰው የማይጠበቅ ነገር ነው እያለ ሲላት እሺ በቃ አመሰግናለሁኝ አለችና ፊቷን ዘወር ስታደርግ ስማ ብሩክ እንደዚህ እየተናገርካት ያለውና እንደዚህ አፍጠህ እያያሃት ያለው እውነት ለመናገር አንተን ነው ቅድስትን እየተናገርክ ያለው ብሎ ሲለው እንዴ ብሩክ ምን ሆነሃል? አንተማ ጤነኛ አትመስለኝም የምር ታመሃል ብሎ ሲለው ደነገጠና ስማ ወንድሜ እንደ ዛሬ እንደውም ደስተኛ ሁኝ አላቅም። ቅድስት ከባድ ስህተት ነው የሰራችው። እንዴት እዚህ ባዶ መሬት ላይ ገፍትራ ትጥላታለች? የሆነ ነገርስ ብትሆን እያለ ሲያሽቃብጥ አይ ካንተ ጋር ብዙ ንግግር የለኝም ምንም የምልህ ነገር የለኝም እያለ በጣም ቅጥል ረረር ብሏል። መድብል ቅድስትንም ተረጋጊ ቅድስት እኔ ነኝ አገርሽ ላይ ተንከባክቤ በስነ ስርዓት የማደርስሽ። አሁን ላይ ደግሞ ምንም ቢሆን ምንም ያለውን ነገር አምነሽ መቀበል አለብሽ። ሁሉም ነገር ለበጎ ነው እንዳትናደጅ አላት። ከዛ አዎ ጋሽ ልሂድ ብላ ስትለው መሄድ ትችያለሽ ምርጫ የራስሽ ነው ብሎ ሲላት ተተቀመጠችበት አቤት የክፋት ጥግ ቶሎ ተነሳችና እኔ አመጣላታለሁኝ ኮተቷን እኔ አመጣላታለሁ ከዛ እንድትሄድ እናደርጋታለን ይሄው አንድ ሻንጣ አይደል እንዲህ ያላት አለችና ወደ መኝታ ክፍል የቅድስት ልብስ ማህሌት ልታመጣ እየበረረች ሄደች። መድብልም ደነገጠና ፍጥጥ ብሎ ሲያያቸው የብሩኬ ሁኔታ በጣም ቅጥል ርር ስላደረገው እንግዲህ ቅድስት ተሰናብታ ወጥታ ወደ ገጠር ኑሯን ጀምራለች። ሉላ እና ሞገስ በጣም በሚገርም ሁኔታ ሀሳብና ጭንቀት ላይ ሆነው 10 ጊዜ በራቸው እየተቆረቆረ ወረቀት እየተሰጣቸው ይገኛል። ጠበቃው እንደጻፈው እንዲሁም ደግሞ ጠበቃው ከባድ ችግር ውስጥ እንዳስገባቸው የሚጠቁም ነገር ነው።
መድብልም እየበረረ ሲመጣ የተፈጠረውን ነገር ሲጠይቃቸው ስልክ እኮ ሳታነሱ ስቀሩ በጣም አስፈራችሁኝ። ቆይ እናንተ እንዲህ ሰው ያስባል ብላችሁ አትሉም እንዴ? ምን እናድርግ መድብል ከአንዴም ስንቴ በራፉ እየተቆረቆረ መጨረሻ ላይ ይህንን ነገር ሲሰጡኝ አምኔ መቀበል እኮ አቃተኝ። ለማንኛውም ተረጋጋ ወዳጄ፣ ምንም ነገር የሚፈጠር ነገር የለም። ሁሉንም ነገር አብረን እንጋፈጠዋለን። መቼም ያ ዝና አግኝቶህ ቢሆን ኑሮ በጭራሽ ትቷችሁ እንደማይሄድና ችግር እንደሚያደርስባችሁ ግልጽ ነው። አሁን ወደዛም በል ወደዚህም እውነታውን ስነግርህ ሰተት ብለህ መጋፈጥ ነው ያለብህ። ወደ ኋላ ወደፊት የሚባል ነገር የለም። ሁሉንም ፊት ለፊት ተጋፈጥ ብሎ አለው። እሺ አለ። ዳጣም መጣችና እውነት በህይወት ተርፋችኋል አይደል? አዎ ዝና ቢሆን አያስተርፋችሁም። አሁን ለማንኛውም የተፈጠረው ነገር በጣም ደስ ይላል። ለኛ መንቂያ ደወል ነው የሚሆነው። ቀጥ ለጥ ብለን ሰጥ ብለን እውነታውንና ትልቁን ነገር ተጋፍጠን መጨረሻውን ማወቅ አለብን ብሎ ብላ ዳጣም ስትላቸው እኔማ ማንም ሰው እንዳይከተለኝ አሁን ቀጥ ለጥ ሰጥ ብዬ እሱን መጋፈጥ እፈልጋለሁ፣ እደፈዋለሁ እያለች ዳጣም ጉራዋን እየተጎረረች ሰተት ብላ ወደ ጠበቃው ዘንድ ከባድ ጦርነት ልገጥም ሄደች ማለት ነው። ማህሌት አሁንም ዝና ጋር እየደወለች እያንዳንዱ የተፈጠረውንና እየሰራች ያለውን ነገር እንድትነግር ሲያዛት ምንም አዲስ ነገር የለም፣ ለጊዜው ግን ክሱን እንተዋዋለን እየተባባሉ ነው። ብሩኬም እኔ ደክሞኛል፣ ብዙ መታገልም አልፈልግም፣ መድብልንም እያሳመነው ነው፣ ስለዚህ ምንም ነገር አይፈጠርም ብላ ስትለው ስሚ አንቺ መሀይም፣ ይሄ ብቻ አይበቃም መሰለኝና ደስ አለኝ የለም፣ ትክክለኛውንና እውነተኛውን ማስረጃ እየሰበሰብሽ አምጪ አላት። እሺ በቃ ምንም ነገር አታስብ፣ ሁሉንም ነገር አደርጋለሁ ብላለችው። ዝና እንግዲህ ትህትናን ስለወደዳትና ስላፈቀራት ከካሌብ ሞሴሳ ጋር እያወራ መቼ ላምጣት፣ ዛሬ ነገ ላምጣት እያለ እየጠየቀ እሷን ምግብ አቀረበና በግድሽ ትበያታለሽ፣ እኔ ትበያለሽ ትጠጫለሽ ካልኩ አንቺ መጠጣትና መብላት ግዴታ አለብሽ፣ አይ የምትይ ከሆነ ደግሞ ሌላ ችግር ነው የምትፈጥሪው ብሎ ሲላት አንተን የወለደች ማህፀን የተረገመች ናት ብላ ስትለው ይዞ በጥፊ ጠፈጠፋት። እሷም ደግሞ አይደለም ጥፊ እኔ እንድኖር ስለማትፈልጉና የኔን እቅድና አላማ ስለማትፈልጉ ግደለኝ 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 እያለችው ነበር። እሱም ደግሞ በፍጹም አንቺ ልገልሽ አልፈልግም፣ ገና ብዙ የሚያስጠቅም አቅም አንቺ ጋር አለ፣ ስለዚህ አንቺን እንፈልግሻለን ብሎ አላት። ካሌብ ሞሴሳን እንዳላፈቀራትና እንዳልወደዳት አድርጎ ነው እየመለሰ ያለው። አሁን በድንገት ሲመጣ ትህትናን አሳልፎ ሊሰጥ ነው። በጣም የሚገርም ነገር ነው። ወደ ኤፍራታና ደላላው ጋር ስንሄድ ቤቷን እያጸዳችና እያነጣጠፈች ሳለ በድንገት መጣባትና በቃ ዛሬ አብረን ጊዜ ማሳለፍ አለብን። እንዴ ሴት ልጅ እኮ ነኝ፣ በአንዴ የጠየከኝን እሺ ማለት አለብኝ፣ መግደርደር ምናምን አለብኝ አለችና እቅፍ አድርጋ እያማለለችና እያሻሸች ታኪሱ ያለውን ብር ውልቅ አድርጋ ከደበቀኝ በኋላ ፔረድ መጣብኝ ብላ እሱንም ወሽመጡን በጠሰችው። ከዛ እየበረረ ከቤት ወጣና ደውይልኝ ብሏት ሄደ። ኤፍራታ የገንዘብ ሰው ማለት ነው። በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።